ኢቭን ራሱ ለእናንተ ብዬ ነው ጸጉሬን ተስተካክዬ ፏ ብዬ መጣሁት ብላለች። ይሄን ያህል ምን ብትሆን ነው ይሄን ያህል ቀለበት የሚያስወልቃን ነገር ራሷ እንድትጥል የሚያደርጋን ነገር ራሷ እንድትጠላ የሚያደርጋን ነገር ምን ቢኖር ነው? ማንስ ቢያስፈራራት ነው? ለምን ይሄን ነገር ልታደርግ ቻለች ነበር? እኛ ምናቃት ሄርሜላ እንዴ አልነበረችም። እኛ ምናቃት ሄርሜላ እንኳን ሌላ ሰው አይደለም እንኳን አብርሽን አይደለም ሌላ ሰው ስታገኝ ፍልቅልቅ ያለች ልጅ ናት። እኛ ምናቃት ማለት ነው። ግን ከዚህ ቀናት ከሳምንታት በላይ ከተለያዩ ከሳምንት በኋላ ሲገናኙ እንግዲህ ሄርሜላ እንዲህ ጸባይ ገዝታ እኔ አልጠበቅኩም ያጓጉቻለሁ እያለች ስትዋሽ ነበር። ውሸቷን ነበር ስታወራ ነበር፣ ስታስመስል ነበር። ይሄው አገኘቻታ። እንዴትስ አንገቷን ደፍታ ዝም ትላለች? እንዴትስ ደስተኛ አልሆነችም? እንዴትስ እኔ የገረመኝ ነገር የጠፋ ሰው ሲገኝ እንዲህ ነው እንዴ? ወይስ ድራማ እየሰራችሁብን ነው? ሰላም የተወደዳችሁ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? አላችሁ ወይ? እኔ በጣም ደህና ነኝ። ደስ የሚለው ነገር ሄርሜላ ተፈታለች። ዛሬ ካለችበት ቦታ ተመልሳ መጣለች። ታግታም ይሁን ለራሷ ጠፍታም ይሁን ግራ በሚያጋባ ሁኔታ ተመልሳ ወደና አብርሽ መጣለች ማለት ነው። እና በመጀመሪያ የምናያቸው ብዙ ነጥቦች አሉ። ሄርሜላ ለምን ቀለበቷን እንዳለቀች ምና ይሆናል። በሁለተኛ ደረጃ ደግሞ ሩታና ዳኒ እንዴት ዛሬ ሄርሜላ እንደምትመለስ ቀድሞ አወቁ። ምክንያቱም እዚህ ጋር አብርሽ ነበር ማወቅ የነበረበት፣ ግን እነሱ እንዴት ሊያውቁ ቻሉ? በሶስተኛ ደረጃ ደግሞ የምናየው አቤል እንዴት ዛሬ ማታ ሄርሜላ ወደ እነሱ እንደምትመለስና እንደሚገናኙት 100% እርግጠኛ ሆነው እንዴትስ ሊያወራ ቻለ የሚለውን ነገር እናያለን። በአራተኛ ደረጃ ደግሞ ሄርሜላ ለምን እውነቱን አልተናገረችም? ማለት ከጀርባዋ ያለውን ነገር ለምን ደበቀች? ለምንስ እውነቱን አልተናገረችም? እና እነዚህ ነጥቦችን በቪዲዮ መልክ እውነቱን እየቆራረጥን እናያለን ማለት ነው። ከዛ በፊት ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እያደረጋችሁ አበርታቱኝ። ካፍታ ቆይታ በኋላ ቀጥታ ወደ ጉዳዩ እንገባለን ማለት ነው። የትም እንዳትሄዱ። ተመልሰናል። እንግዲህ ቤተሰቦቼ እንግዲህ በመጀመሪያ የምናየው ነገር ሄርሜላ ለምን ቀለበቷን አወለቀች? ማን ያስገድዳት? ሙሉ ቪዲዮ ላይ እንግዲህ እጇን ወደ ላይ አርግታ እያሳየች ነበር። ማለት እንዴት እንዳልተረዱት አላውቅም። መናገርም ፈርታለች። በቃ በአካሏ ስትገልጽ ነበር። ምክንያቱም እጇን እንዲህ አርግታ ነበረ። ለብዙዎች የሚታይ ነገር ነው፣ ግን እነሱ አብርሽ እንዴት እንዳላየ አላውቅም። ብቻ ያን ቪዲዮ ከማየታችን በፊት ደግሞ መጀመሪያ ወደ እነ ሩታ እንሄዳለን። ይህን ነገር ጥያቄ የሚሆንበት ቦታ ላይ እንግዲህ ያዙት። ሩታና ዳኒ እንዴት ዛሬ ሄርሜላ እንደምትመለስ እንዴት 100% እርግጠኛ ሆኖ ተናገሩ? ምክንያቱም እዚህ ጋር ቀደም ቪዲዮ እንዳያችሁ ሜሪን ጠርተው ሄርሜላን ማግኘት ከፈለሽ እኔ እናሳይሽ ብለው ነበረ። ቪዲዮ ላይ እንመልከተው። እኔና ሩታ ዛሬ ሄርሜላ ያለችበት ቦታ ላይ ልንወስድሽ ወስነናል። ንግግሩ አምር ፊቱ አምር ምን አይነት ጉደኛ ሰው ብቻ እንደሆነ ጺሙ አምር ፍየል ፊት ያለችበት ቦታ ልንወስድሽ ወስነናል። እዚህ ጋር ልባርጉልኝ። እዚህ ጋር ሄርሜላ ያለችበት ቦታ ልንወስድሽ ወስነናል። ስለዚህ ያለችበትን ከዚህ በፊትም ታውቃላችሁ ማለት ነው። ስለዚህ እዚህ በፊት አይደለም እያወራን ምንም እናንተ ጓደኛችሁ አይደለችም። ደውላ እዚህ ቦታ ነኝ ምናምን ብትላችሁ ይችላችሁ። ዛሬ ያወቅነው እንግዲህ ቪዲዮን እንደሰማችሁት ነው። ሩታና ዳኒ ለሜሪ እኔና ሩታ ሄርሜላ ያለችበትን ቦታ ልንወስድሽ እንፈልጋለን ብለው ቀጥሯን ነበረ። ሄርሜላ እዚህ ጋር እውነቷን የተናገረችው ምክንያቱም ያለችበትን ቦታ ባታውቁ ኖሮ እንዴት ልትወስዱ ትችላላችሁ? እንዴትስ እናንተ ቀድማችሁ አወቃችሁ ያለችበት ቦታ? ምክንያቱም እኛ ጋር የለችም ብላችሁ ከዚህ በፊትም ተናግራችኋል። ዳኒም ታስረ ነው የወጣው። ይሄን ነገር ለፖሊስ ቃልን ሰጥተን የወጣው እና ያ ሁሉ ነገር ሲደረግ ንጹህ እንደሆንክ ተነግራል። ምክንያቱም እዚህ ጋር ወይ ሜሪ ልታግቷት ነው ወይም ደግሞ ሌላ ነገር ልታደርጉ ነው መቼም እንጂ ሄርሜላ እናንተ ጋር እንዳልነበረች ህግም ያውቃል ማለት ነው። ምክንያቱም ያው ሜሪን እናይን ውሰዳት በሚል ምክንያት እናንተም ደግሞ እሷን ልታሳስሯት ዳኒ ያው ቂም ይዞታል መሰለኝ። በውስጡ የያዘው ቂም ሳይኖር አይቀርም እና በዛ ምክንያት ነው መሰለኝ ሆኖ አንቺን ሊያግቱት ፈልገው ነው በቃ
እዚህ ጋር ሜሪ ነኝ እንውሰዳት ካሉ እኛ ጋር የለችም እስካሉ ድረስ ሊወስዷት አይችልም። ያለችበትን ቦታ ሊነግሯት አይችልም። ምክንያቱም ሜሪ ሊያግቱ ካልፈለጉ በስተቀር ማለት ነው። እና ወደ ሁለተኛ ዙር ደግሞ ስንሄድ አቤል ቤት የተለቀቀ ቪዲዮ ነበረ። አቤል እንዴት ለማርቲ እርግጠኛ ሆኖ 90% እርግጠኛ ሆኖ ሄርሜላ ዛሬ ምሽት እንደምትመለስ እንዴት ታወቀ? ይህ ሁሉ ነገር ሲፈጠር ግን አብርሽ ምንም አያውቅም ነበር። ምክንያቱም እሱ ነው እየፈለጋት ያለው፣ እሱ ነው እየተጨነቀ ያለው። ግን ይሄን ነገር እያደረገ ግን ምንም መፍትሄ ሊያገኝ አልቻለም። ግን እዚህ ጋር አቤልም ትናንትና ሚኪ ቤቱ ሄዶ ሲጠይቀው አሻፈረኝ ብሎ ነበረ። ዛሬም ደግሞ ምንም በቃ ኖርማል ሆኖ ነው ማርቲ እርግጠኛ ነኝ ዛሬ 90% እርግጠኛ ነኝ ሄርሜላ ዛሬ ማታ እንገናኛታለን፣ ሰላምና እናክፋታለን ሁላ ብሏል። 90% እርግጠኛ ሆኖ ይሄ ማለት ሲጀመር መጀመሪያም ራሱ እና አቤል ጋር ያለችው ሄርሜላ ማለት ነው። እርግጠኛ ሆኜ የምነግራችሁ ማለት ነው። ሄርሜላ የትም ማንንም አላገታትም። እነ ሩታም አይደሉም፣ እነ ኤፊም አይደሉም፣ እና አቡሽም አይደሉም፣ የሩታ ቤተሰቦችም አይደሉም። የትም አልሄደችም። አቤል ጋር ናት ያለችው። አቤል ጋር ተደብቃ ነው ያለችው። ይሄ ሁሉ ጊዜ አቤል ጋር ተቀምጣ ነበር የነበረው። ምክንያቱም አቤል ኬርለስ ሆኖ ነበር እዚህ ጋር ሁሉም ቀድሞ። ያው እንግዲህ ሄርሜላ የሚያውቃት እሱ ነው። ተጨንቆ መፈለግም የነበረበት እሱ ነው። እዚህ ጋር ግን እሱ ዘና ብሎ ነበር የተቀመጠው እና በቃ በመጨረሻም ተስፋ ሁሉም ታስሮ ከወጡ በኋላ ነገሮች ማይሆን መንገድ ላይ የገቡ ሲሆኑ በቃ ዛሬ ማታ ትመለሳለች ብሎ ተናገረ ማለት ነው። ሲመስለኝ አቤል፣ ሩታ፣ ዳኒ አብሮ ነው የሚሰሩት። ሶስቱም እጃቸው አንድ ላይ ነው ያሉት። እዚህ ጋር ምንም የሚያውቀው ነገር ምንም እጁ የሌለበት ነገር ቢኖር አብርሽ ብቻ ነው። አብርሽ ብቻ ነው ከልቡ እየፈለገ ያለው ሚስጥራቸውን የማያውቀው እና እዚህ ጋር በጣም አዝኜ ነው ያለሁት። እንዴት እርግጠኛ ልትሆን ቻልክ? እንዴት እስከዚህ በፊት ደግሞ በትላንቱ ቪዲዮ ላይ ኬርለስ ሆንክ? ይሄ በቃ ቀጥታ የሚያስታውቅብህ ነገር ነው። ይሄ የምትሰሩት ድራማ ከሆነ በሰው ሕይወት ላይ የምትጫወቱት ነገር ከሆነ መጨረሻ ላይ አሪፍ አይሆንም። ነገሩ እየከረረ ሲሄድ ጥሩ አይሆንም እና ይሄን ነገር በጊዜ ማቋረጣችሁ አሪፍ ነው ብዬ ነው የማስበው። ቪዲዮን አይተን እንከታተለው ማለት ነው። ግን የምር እኔም ተቀለለ በጣም ከማምነው ሰው ነው አምናለሁ ብዬ ካሰብኩ ሰው ነው ውሸት እንደሆነ የተነገረኝ። ያ ሁላ ደስታ በደቂቃ ነው ሀዘን የሆነብኝና ድጋሚ እንደዛ እንዳይሆን በጣም የምፈራው። ቤት እርግጠኛ እናንተ ከምታምነው ሰው ነው ወይ ለአብርሃም ምናምን ማነሱ ሊደውል ይችላል። ግን በጣም እርግጠኛ ነው ማርቲ። ታምኛለሽ? አንድ ስልክ ነው የምጠብቀው። እሱም ዛሬ ሄርሜላ ልትመጣ ትችላለች እስከ ማታ ባሉ። እርግጠኛ ነኝ። በጌታ ስም ልታስለቅሽ ነው። እዚህ ጋር እንግዲህ እንደሰማችሁት ነው። አንድ ስልክ ነው የምጠብቀው ሄርሜላ ዛሬ ማታ ትመጣለች ብሏል። ምክንያቱም ራሱ ነው ያስቀምጣት። ግልጽ የሆነ ነገር ነው፣ እውነት የሆነ ነገር እዚህ ጋር ነው ያለው። በቃ አቤል ጋር ነው ያለው ሁሉም ነገር። ሁሉም ድራማ እየተሰራ የነበረው አቤል በሚያደርገው ነገር ሁሉ ብቻ ነው። ይሄ ሁሉ ነገር ሲደረግ አቤል ከጀርባ ነበረ ማለት ነው። አንድ ስልክ ብቻ ነው የምጠብቀው። ዛሬ ማታ ትመጣለች እርግጠኛ ሆኖ ነው ያወራው። 90% እርግጠኛ ሆኖ ነው ያወራው። ዛሬ ምሽት እንደምትመለስና አንድ ስልክ ብቻ እየጠበቀ እንደሆነ ተናግሯል። አቤል እዚህ ጋር ተጠርጣሪ ነው ማለት ነው። እሱም ጣቢያ ሄዶ ቃሉን መስጠት አለበት ከዚህ ጀርባ ማለት ነው። በአራተኛ ደረጃ ላይ ደግሞ የምንመለከተው ሄርሜላ ለምን እውነቱን መናገር አልፈለገችም? ከጀርባው ሌላ ነገር እንዳለ ይታወቃል። እንግዲህ ቪዲዮን እንዳያችሁት ራሷ ሄርሜላ ቤት የተለቀቀውን ቪዲዮ እንዳያችሁት በጣም ስትፈራ ነበር። እኛ የምናውቃት ሄርሜላ እንዲህ አልነበረችም። እኛ የምናውቃት ሄርሜላ እንኳን ሌላ ሰው ናለም እንኳን አብርሽን አለም ሌላ ሰው ስታገኝ ፍልቅልቅ ያለች ልጅ ናት እኛ የምናውቃት ማለት ነው። ግን ከዚህ ቀናት ከሳምንታት በላይ ከተለያዩ ከሳምንት በኋላ ሲገናኙ እንግዲህ ሄርሜላ እንዲህ ጸባይ ገዝታ እኔ አልጠበቅኩም። ምክንያቱም ከስተጀርባዋ ሌላ ነገር አለ ማለት ነው። እዚህ ጋር ደግሞ ወደ አንደኛው ጥያቄ ስመለስ ቀለበቷንም አላደረገችም ማለት ነው። እዚህ ጋር ልብ ብላችሁ እንድታዩ ይኸው ቪዲዮ አይተን እንመለሳለን። ዝም ብለሻል። ምን ተፈጥሮ ነው? የት ሄደሽ ነው? ምንስ ገብተሽ ነው? ያልገባንበት ቦታ የለም።
በርግጥ ተራርቀናል ግን አቤል አሁን የልዘት ጥያቄዎች በጠይቀኝ ደስ ይለኛል። እንኳን እንደናመጣ ዋናው መገናኘታችን ነው አይደል? ዋና መምጣት። እንግዲህ እዚህ ጋር እንደሰማችሁት ነው። ምንም ነገር ባትጠይቀኝ ደስ ይለኛል፣ ዋናው መገናኘታችን ነው ማለት ምን ማለት ነው? ይሄ ማለት ከጀርባዋ ሌላ ነገር አለ ማለት ነው። ይሄ እርግጥ ግልጽ የሆነ ነገር ነው። እናንተ ስትጨነቁ ስላየው ነው የመጣሁት፣ እናንተ ያላችሁበት ነገር ስላሳሰበኝ ነው የመጣሁት ብላለች ቪዲዮ ላይ ማለት ነው። እንግዲህ ይሄ ወይ ያስፈራራት ሰው አለ ወይ ደግሞ ሌላ ችግር አለ። እዚህ ጋር ደግሞ ቀለበቷን ደግሞ ማውለቋ ሌላ በቃ የተለየ ችግር እንዳለ እንድናምን ያደረገን። እዚህ ጋር እኔ አብርሽ ነው የሚያሳዝነኝ። በቃ ከልቡ እዛ ይሮጣል እዚህ ይሮጣል፣ የታለች በቃ መቆም አቅቶት ወደዛ ወደዚህ እያለ ይፈልጋል። ግን እሷ ቀለበቷን ማውለቋን አላየም። ምን እንደተፈጠረ ከጀርባ ምን እንዳለ አላወቅም። እዚህ ጋር እንግዲህ ሌላኛውን ቪዲዮ ስናየው ሲገናኙ ማለት ነው፣ ሁለቱ ሲገናኙ ሲያቅፋት ሲያያት እያሽከረከረ ሲያያት ጣቷን ግን አላየም፣ ቀለበቱን አላየም። እኔ እዚህ ጋር የገረመኝ ነገር ቢኖር እዚህ ጋር በቃ ግልጹም ማለት የነሱ እጅ የናቤል እጅ መኖሩን እርግጠኛ የሆንኩበት ነገር ይሄ ነገር በቃ ድራማ መሆኑን ያወቅኩበት ነገር እዚህ ጋር እሱ ደህና ነሽ ወይ እያለ ሲያቅፋት ሶስቱንም ያቸው ሶስቱም ተክዘው ነበር ማለት እዚህ ጋር እሷ በመምጣቷ እኮ ካለችበት ቦታ በመምጣቷ ደስተኛ መሆን ነበረባቸው፣ ግን ዝም አሉ። አብርሽ ነበር ሲጨነቅ የነበረው። ከልብ ያፈቀረ ሰው እንዲህ ነው ማለት ነው። እዚህ ጋር ግን ቀድሞ ያወቁን ነገር ስላለ ማርቲንም እንግዲህ እንዳያችኋት እዛ አቤል ቤት እስካገኛ ጓጉቻለሁ እያለች ስትዋሽ ነበረ። ውሸቷን ነበር ስታወራ ነበረ፣ ስታስመስል ነበረ። ይሄው አገኘቻታ። እንዴትስ አንገቷን ደፍታ ዝም ትላለች? እንዴትስ ደስተኛ አልሆነችም? እንዴትስ እኔ የገረመኝ ነገር የጠፋ ሰው ሲገኝ እንዲህ ነው እንዴ? ወይስ ድራማ እየሰራችሁብን ነው? እኔ እንግዲህ የጠፋ ሰው እንኳን አንድ ሳምንት አይደለም 2 ቀን 3 ቀን የተጠፋፋ ሰው እኔ እንጃ። በጣም እያቀፍክ ምን እያልክ ነበር? በቃ ስሪ ታቅፈዋለህ፣ ደስ ይልሃል፣ ትስቃለህ፣ ፊቱን እያየ ትዝናናለህ ነው በቃ እንጂ አንገታችሁን ደፍታችሁ እንትን የምትሉበት ነገር የለም። እኔ እዚህ ጋር በቃ እርግጠኛ ሆኜ የማወራው አቤል ማርቲና ኢቭን ወንድሟ ሚኪ ደስተኛ አልነበሩም። መሰባ መምጣቷ መደሰት በነበረባቸው ሲያስመስሉ ነበር። ሲጀመርም አልፈለጓትም፣ እነሱ እንድትመጣ ራሱ አልፈለጓትም። አብርሽ ነበር ሲጨነቅ የነበረው፣ ምክንያቱም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ቀለበቱ ራሱ አድርጎላታል እና በቃ ሲጠይቃት ነበር 10 ምን የተፈጠረ ነገር አለ ወይ ምን ሆነሽ ነው እያለ ሲጠይቃት፣ እሷ ግን መልስ መስጠት አልፈለገችም። ከዚህ የሚበልጥ ትልቅ ችግር እንዳለ በቃ ያስታውቃል። ደጋግሞ ይሄ ነገር በቃ መመለስ አልፈለገችም። ደጋግሞ ሲጠይቃ መመለስ አልፈለገችም። ለናንተ ብዬ ነው ኢቭን ራሱ ለናንተ ብዬ ነው ጸጉሬን ተስተካክዬ ፏ ብዬ መጣሁት ብላለች። ይሄን ያህል ምን ብትሆን ነው ይሄን ያህል ቀለበት የሚያስወልቃን ነገር፣ ራሷ እንድጥል የሚያደርጋን ነገር፣ ራሷ እንድጠላ የሚያደርጋን ነገር ምን ቢኖር ነው? ማንስ ቢያስፈራራት ነው? ለምን ይሄን ነገር ልታደርግ ቻለች? ለምን ሁሉም ለምን አዘኑ? ለምን ከአብርሽ ውጪ ለምን ሶስቱም ኢቭን ወንድሟ ጓደኛዋ ማርቲ ለምን አዘኑ? ይሄ በቃ ማለት ሆን ብሎ የተሰራ ድራማ ነው ማለት ነው። እና የመጨረሻውን ቪዲዮ እንመለስበታለን ማለት ነው።
እኮ ደህና ነሽ አውቃለሁ፣ ግን ምን የተፈጠረው ነገር አንድ ነገር ምን ይሽል በመስቀል ነው አሁን መገናኘታችን በቂ ነው ብዬ አስባለሁ አብርሽ። ስለዚህ አታስጨንቀኝ፣ የሆነች ነው የጠፋሽ ምናምን ብለህ እንደዚህ ጥያቄዎችን አትጠይቀኝ። በቃ አብርሽ አታስጨንቃት እያለች ነበር ማርቲ። ይሄ ማለት በቃ በግዴታ እንደመጣች በግዴታ እንደተመለሰች አብርሽ እንዲረጋጋ በቃ አብርሽ ካለበት ጭንቅ ውስጥ እፎይ እንዲል ብለው ነው ያመጣት እንጂ ነገሩ አላለቀም። እዚህ ጋር ገና ከጀርባ ብዙ ትልቅ ነገሮች አሉ፣ የተደበቁ ነገሮች አሉ። አንድ ቀለበቷን ያወጣችበት፣ ሁለት እኛ ሄርሜላ እንዲያናቃትም ሄርሜላ ፈገግታዋ ራሱ በቃ ይበቃናል። ብቻ እንዲህ መኮሳተር አይደለም ራሷን መጣ አይደለም ዝምታዋ ራሱ እኛ አንቀበሉም። ከጀርባዋ ሌላ ትልቅ ነገር አለ። ይሄን ነገር ማወቅ አለበት አብርሽ። በቃ አተመናቸው። አቤልንም ማርቲንም ወንድሟንም አተመን። ማንም አይታመንም በዚህን ሰዓት። እነሱ ናቸው እየተጫወቱበት ያሉት። ንቃ እንጂ እዚህ ጋር አንተ ለምር ነፈዝ የምትሆነው ነፈዝ አትሁን አንተ አብርሽ። በቃ ሰውን አተመን። ሄርሜላን ለብቻዋን ጠይቃት፣ አውራት። እንደውም የገረመኝ አንድ ቪዲዮ አለ በጣም እንትን ያልኩበት በቃ ሲጀመረም የአብርሽ እጅም እንዳለበት የገባኝ አንድ ቪዲዮ አለ። እዚህ ጋር ማሳያችሁ የመጨረሻ ቪዲዮ አለ። ያን ቪዲዮ እዩት፣ ተከታተሉኝ። ማለት እዚህ ጋር እንዴት አልኩኝ። በቃ ምን አይነት መሀይም አይደል ተመልካች መሀይም ነው እንዴ? በዚህ አይነት መሀይም መሰልናችሁ እንደኛ ስናያችሁ። ቪዲዮን አይተን ተከታተልን እንመለስ እስቲ። አንሽ ግን ደግሞ አንድ ጥያቄ ልጠይቅሽ እኮ በራስሽ ነው የጠፋሽው ወይስ ሰዎች ናቸው አንቺን የወሰዱት? እሺ ምንድነው የተፈጠረው ነገር? ምን ደርሶብሽ ነው? ወይንም ደግሞ እኛ ማናውቀው ነገር ምንድነው? ይሄ ነገር ናት ወይንም እሺ እነሱን እንትን ልበላችሁና እኔ ልጠይቅሽ። አቤት ማን እንዳውን ታውቂ ምን አንተ አንዴ ሚኪ ይቅርታ እኔ ላማክራት ችግር ምናልባት ሁላችንም ስላለን የደበራት ነገር ካለ መንገድ የፈለገች ችግር ነው የቀረው ከኛ ጋር አንተ ያመሃል ጤነኛ አይደለም ኤርሚ። አሁን ምን ያደርጋል ያለው ለኔ ደግሞ ያለውን ነገር ንገረኝ በቃ በግልጽ ኤርሚ። ምን ተፈጥሮ ነው? እድሜ አዝነሻል እኮ ምን ተፈጥሯል? በእግዚአብሔር እኔ እየተጨነኩኝ ያለሁት ነገር ግራ እየገባኝ ነው ያለሁት። እናትሽ ያለውን ነገር በግልጽ ንገረኝ። አረ ኢትዮጵያ ውስጥ ድቃላ በዝቷል። እግዚአብሔርን ድቃላ በዝቷል። ይህ ቆሻሻ ልጅ አይቷል። እንደዚህ አይነት ማን ነው እሺ እንደዚህ ድራማ እንዲሰራ የሚያደርጉት? እንግዲህ ቪዲዮ እንዳያችሁት ነው። እኛ ፋራንን እንዴት ነው በቃ እነሱ ማወቅ ከሌለባቸው ብለህ ካሜራ ደቅነ እናንተ ሄዱ በቃ እኔ እጠይቃታለሁ ያልከው ምን አይፍርጥ ነው ወይስ ህፃን ነህ አንተ? እዚህ ጋር ድራማ እየሰራችሁብን ነው እንዴ ያላችሁት? ግራ ገባኝ እኮ አንተ እኮ እዛ ጋር ማድረግ የነበረብህ ተሳስተሃል። አሁን እዚህ ጋር ላረመ አንተ ማድረግ ያለብህ ሄርሜላን እጇን ይዘህ ከካሜራ አውጥተህ ለብቻውን ሄደህ ማውራት ነበረብህ። ይሄን ያህል ካስጨነቀ ማለት ነው። ይሄን ያህል እሷ መጥፋት በራሷ ፍቃድ ይሁን ታግታ ይሁን ይሄን ነገር ማወቅ ከጀርባዋ ያለው ሚስጥር ማወቅ ከፈለግ ከካሜራ አውጥተህ ለብቻውን ወስደህ ማውራት ነበረብህ። እንዴት ነው ሶስት ልጆችን አባረ ኢቭን ወንድሟ ጓደኞቿን አባረ ካሜራ ፊት ለፊት ካሜራ ደቅና ለምትጠይቃት? ምንም እኮ እዚህ ጋር እኮ ለውጥ የለውም እኮ። ኦዲየንስ ነው እኛን ነው እያየን ያለነው። ያው እነሱም መስማታቸው አይቀርም ማለት ነው። ምክንያቱም ካሜራ ደቅነው ከሆነ ሚስጥር ከሆነ እጇን ወስደ ከካሜራ ወጣ ብለ ያን ነገር ማድረግ ነበረበት። እዚህ ጋር ተበልታል በቃ አብርሽ። እዚህ ጋር ድራማ የምትሰሩ ከሆነ ማለት ነው እዚህ ጋር ተበልታችኋል። በቃ እንዲነቃም ያደረገባችሁ ነገር ቢኖር እዚህ ጋር ነው። ከካሜራ አውጥታ ሄደ ጠይቃ ተመልሰ መጣ በቃ ነገሩን አውቄያለሁ ብለ ማውራት ትችል ነበር። ግን እዚህ ጋር አንተ በቃ ሂዱን ይል ጠይቃት እናንተ ስላላችሁ ነው። ሲሪየስሊ በጣም ነው እንደኛ ያለ ነው እኛ ስላለ ነው እንዴ? እዚህ ጋር የነዛ ራሱ በግ መሆናቸው ነው እንጂ ሂዱ ሲባሉ ይሄዳሉ። ካሜራውን ይዘው እኮ መሄድ ነበረባቸው። ደግሞ ማይኩን ተቀብሎ ሊያወራንት ይላል። እሷ እኮ መናገር ከፈለገች እኮ ከካሜራ ውጭ መናገር ትችላለች እኮ። የፈራችሁም እኛን ነው በቃ ይሄ ነገር ሚዲያ ላይ መውጣት የለበትም ከጀርባ ትልቅ ነገር አለ ብላ ስለሰጋች ነው እንጂ ልጆቹን ፈርታ አይደለም። እና እዚህ ጋር ተሳስታችኋል። እና ሲመስለኝ በቃ ከዚህ ጀርባ ብዙ ነገር እንዳለ ጠረጥራለሁ። ወይ ደግሞ ይሄ ነገር ሲያደርጉ የነበሩት እንዳለ ነገር ድራማ ነው ማለት ነው ሲመስለኝ ማለት ነው። ሁሉም ነገር እንግዲህ ያው ድራማ እየሰራችሁብን ከሆነ
እኛም በጣም ነው ተመልካችን እንዲህ የምትቀልዱበት ከሆነ በጣም ነው የሚያስጠላው። እንግዲህ ያው የዛሬ የነበረን ቪዲዮ ይሄን ይመስላል። ግልጹን አይተናል። እንግዲህ ሄርሜላ በመመለስሽ በጣም ደስ ብሎናል። ግን እዚህ ጋር የሰራችሁት ድራማ ከሆነ ግን በጣም የሚያስጠላ ነገር ነው። በሰው ህይወት ነው ሲቀልዱ የነበረው። ይሄ ደግሞ ምንም አስተማሪ ሊሆን አይችልም። አስተማሪና ቁም ነገር የሆነ ነገሮችን ይዛችሁኑና ተመልካችን አዝናኑ። እስካሁን ለሸቀላችሁ ነገር እናመሰግናለን። ሁሉም ዩቲዩበር ሲሸቅል ነበረ በእናንተ። ሁሉም ሄርሜላ ዚናት ሄርሜላ ዚናት እያሉ ሁሉም በየ እንትናቸው ሲሸቅሉ ነበር። ኢቭን ራሱ ያላመንኩበት ነገር አንድ ቢኖር ኤፊና ዳኒ እንዳልታሰሩ እርግጠኛ ነኝ። ምክንያቱም ቢያንስ እንኳን ፖሊስ ጣቢያ ሄዳችሁ ስትጠይቁ ካሜራ አብርታችሁ እንትን ማለት ትችላላችሁ። ማንም ቼክ ያደረገ ሰው የለም። ዳኒና ኤፊ ታሰሩ፣ ተፈቱ፣ ሩታ ተመልሳ መጣች። ይሄ ነገር እሺ ክላስ አላደረገም እና ቤተሰቦቼ እስቲ ቀጣይ የሚፈጠረውን ነገር እያየን እናወራለን፣ እንገናኛለን ማለት ነው። ይሄን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ታናሽ ወንድማችሁ ሚኪን አበረታቱት። ይሄን ቲዩብ ደግሞ ወደ ትልቅ ደረጃ እናሳድገዋለን። ተባብረን ካልሆነ ለብቻ የሚሆን ነገር አይደለም፣ አይከፈልበትምና ላይክ እያደረጋችሁ ቪዲዮቻችንን ጀምሩት። እወዳችኋለሁ። ባላችሁበት ሰላማችሁ ይብዛ።